ጨረቃዎቹ ከመሸከች ብለዋል ማለት ነው። ከሚለቁበት ሰዓት ትንሽ ሲያረፍዱ በቃ ዛሬ በቪዲዮ አይመጡም ማለት ነው። ምናልባት ማታ በሀይሚ ቤት በላይ ሊመጡ ነው ብለን አስበን ነበረ። ነገር ግን እነሱ ያው ከሰዓታቸው ቢያልፍም ከች ብለዋል ማለት ነው። የሚናፍቀን ቤተሰብ አለ ብለው እንግዲህ ከረፈደም ቢሆን ቪዲዮቸው ተለቋል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። እና ዛሬ እንግዲህ ደስ የሚል ቪዲዮ ነው የተለቀቀው። እንዳያችሁ ጠለፈው እንደቀጠለ ነው የሚለው ርዕሱ። ያው እዛችሁ ትንሽዬዋ ቤታቸው ውስጥ ናቸው። በቃ እንዳየነው ከሆነ የምር ሰላም አግኝተዋል። አንዳንዴ ትንሽዬ ቤት ጠባብ ቤት ፍቅር ይጨምራል ይባላል እና በጣም ደስ የሚል ሁኔታ ላይ ነው ያሉት። እግዚአብሔር ይመስገን። ያው ሀይሚዬ ንጭንጯ ትንሽም ቢኖር ማለት ነው አለ አይደለ ያው ማላቀው ሰፈር ነኝ ምናምን ብትልም ግን ደግሞ ያው ለአንድ ቀን ለሁለት ቀን ሊደብራት ይችላል። አዲስ ቤት ስትሄዱ እንኳን አዲስ ቤት ይቅርና የሆነ በቃ አለ አይደለ ራቅ ያለ ቦታ ምናምን ስትሄዱ ይጨንቃል። ያለመዳችሁት ነገር ስለሆነ ማለት ነው። ስለዚህ ያለ ነው ሀይሚዬ ይለመዳል፣ ችግር የለውም። ብቻሽን ደግሞ ስላልሆንሽ ያው ብሩኬም እንዳለው እኔ ትንሽ ሲወጣ ስል ቢደብራት ነውና ምንም ሁለታችን አንድ ላይ ሆነን ሰላም አግኝተናል። ማንም የማያገኘን ቦታ በቃ እንደዚህ ሰላም ያለው ነው እና ትንሽ እዚህ እንቆያለን ብሏል። እንደሰማችሁት ከሆነ ምንድነው ስቶፍም ይዞ ሄደዋል። አይ ብሩኬ የወንድ ነገር ስቶፍ ይዞ ሄዶ ድስት ሳይዝ ሄደ እውነት እና ብቻ ያው ተመልሶ ወጥቶ አንዳንድ ነገሮችን ይዞ እንደሚገባና እዛው ምግብ አብስለው እንደሚበሉ እዛው እንደሚቆዩ ለተወሰነ ጊዜ ተናግሯል። እንዲሁም ደግሞ ነገ በጣም ባሪፍ ቪዲዮ እንደሚመጡ ባህል በነገራችን ላይ ነገ እኮ አይደለም ባህል የኢድ ባህል በቃ ሞቅ ደመቅ አድርገን ከእናንተ ጋር እናሳልፋለን ብለው ነበረ። ግን ነገ አይደለም ባህሉ ከነገ ወዲያ ነው። በእርግጥ ያው ምሽት ላይ ስለሆነ ዋዜማውን ማክበር ይቻላል እና ለተመልካቾቻቸው እንግዲህ ደስ የሚል ነገር አብረው እንዲያሳልፉ ፈልገዋል። ግን ደግሞ ነገ አይደለም ከነገ ወዲያ ነው መሰለኝ። እንደዛ ነው እንግዲህ እስካሁን ያለን መረጃ እንደዛ ነው። ለማንኛውም ግን እኛ ደስ ብሎናል። እንደዚህ ሰላሙ ናችሁ አንድ ላይ በቃ ሰላማችሁን ስላገኛችሁ ደስ ብሎናል። እንግዲህ ኤፍሬም ምን እያለ እንደሆነ ሊገባን አልቻለም። ዛሬም ባኑ ቤት መጥተዋል እና ያው ሀይሚ ያለችበትን አሳየን ምናምን ነው ያሉት። ፍፄ ማለት ነው ድጋሚ ትሰራና ስተት ያው ይልክ የምር ድጋሚ ወስደህ አንተ እኮ አታረገውም። እኔ በነገራችን ላይ ፍፄን አላምነውም ቤተሰብ። ምክንያቱም ስንቴ ነው አትውሰድ አታድርግ እየተባለ እየያዘ ሲሄድ የነበረውና አሁንም ማለት ነው ድጋሚ ሌላ ስተት ሰርተ ከቤተሰቦች ጋር ከአድናቂዎች ጋር ከፋሚሊዎች ጋር ባትጋጭና ይሆናል አይደለ ቅራኔ ውስጥ ባትገባ ደስ ይለናል። በቃ አይረፍ። እንደዚህ ነው በቃ። አሁን ዛሬ አሪፍ ውሳኔ ነው የወሰንከው። በዚህ ውሳኔ ከጸናህ ጥሩ ነው። ሁሉም ሰው ይቅር ብሎ ወደ ድሮ ፍፄ የጨረቃዎቹ መከታ ወደሚለው ይመጣል ማለት ነው። ግን ደግሞ ሁሌ ስህተት የምሰራ ከሆነ ጥሩ አይደለም እና በዛሬው ሀሳብ ቀጥል። አታሳይ። በቃ ማንንም አትውሰድ። ማንንም የምታውቁ ውስን ሰዎች ናቸው። አንተና ካሜራማን በቃ አለቀ። እናንተ ሁለታችሁ ተጠንቀቃችሁ ልጆቹን ያሉበትን ለማንም ሳታሳዩ ሰላማቸውን እንዲያገኙ የእናንተም ትልቅ ትብብር ያስፈልጋል ማለት ነው። የምር አሁን ግን ወስዳችሁ ቤቱን አሳይታችሁ ሌላ ብጥብጥ ከፈጠራችሁ በእርግጠኝነት ብሩኬ ከእናንተ እስከ ወዲያኛው ነው የሚርቀው ማለት ነው ከእናንተ ህይወት እና ተጠንቀቁ ጓደኞቹ። በቃ የማይፈልገውን ነገር አታድርጉ። ልጆቹ ሰላማቸውን የሚያገኙበትን መንገድ ብቻ ነው እናንተ ማገዝ መተባበር ያለባችሁና በነገራችን ላይ ሀይሚም ደስተኛ ናት። እውነት ለመናገር ይሄ አለ አይደለ እንዳይቀርባት መነጫነጩ አንዳንድ ነገር ጣል ማድረጉ ምናምን እንዳይቀርባት ወይ ደግሞ ልማድ ሆኖባት እንጂ ደስተኛ ናት። እንዳየነው ከሆነ ደስተኛ ነች። እንደዚህ ሰዎችን እኮ አይታችሁ የምትረዱት ነገር አለ አይደለ እና ያሉበት ሁኔታ ተመችቷታል። ደስተኛ ናት። ምክንያቱም አንዳንዴ ከሚረብሿችሁ ነገሮች ራቅ ዘወር ብላችሁ የራሳችሁ የሆነ ታይም መውሰድ ራሱ ትልቅ ነገር ነው እና በእርግጠኝነት የሆዳቸውንም እንደዚህ ተረጋግተው ቁጭ ብለው ያለምንም ርብሻ ለምሳሌ አሁን ቤታቸው እንኳን ቢሆኑ ሰው ባይሄድባቸውም እንኳን ለምሳሌ እሷ የራሷ ክፍል ነው እሱም የራሱ ክፍል ነው። ወይ ቴሌቪዥን ሲያውታች ሳሎኑም ትልቅ ነው ወይ የሆነ ሰው ሊኖር ይችላል። ብቻ እዚህ ጋር ግን ትንሽዬ ናት፣ ጠባብ ናት ቤቷ እንዳያቸዋት እዛ ጋር ቁጭ ብለው ብዙ ጊዜያቸውን ነው የሚያሳልፉት።
እና ብዙ ነገር አውርተው መግባባት ይችላሉ ብዬ አስባለሁ። እርግጠኛ ነኝ ይሄ ታይም ለነሱ በጣም ወሳኝ ታይም ነው። ምክንያቱም ሀይሚን ብሩኬን በደንብ የምትረዳበት ታይም፣ ብሩኬም ደግሞ ሀይሚ የምትወደውንም የምትጠላውንም በደንብ ጠንቅቆ የሚረዳበት ታይም፣ ሀይሚዬም ደግሞ ብሩክን በቃ ያልተረዳችሁን ነገር በእርግጠኝነት በዚህ ሰዓት በቃ ይሄ ነበር ለካ ያልተረዳውት፣ ይሄ ነበረ፣ ለምንድነው እስከ ዛሬ ሁሉንም ነገር እንግዲህ አስባችሁታል። የመጣ ሄደው የሆነ ነገር ሲነግራት ታምን ነበረ። ከዛ ይልቅ ብሩኬን ማመን እንዳለባት በደንብ ለራሷ ጊዜ ወስዳ የምታጤንበት ጊዜ ነው ብዬ አስባለሁ። እና ብሩኬ ትክክለኛ ነገር ነው ያደረገው። ይሄ ብቻቸውን ጊዜ እንዲያሳልፉ ለብቻቸው የሆነ ጸጥ ያለ ቦታ የሆነ አለ አይደለ ትክክለኛ ነገር ነው ያደረገው ብዬ ነው የማስበው። ና እግዚአብሔር አምላክ ከዚህ በላይ ሰላማችሁን አብዝቶት በነጻነት ደግሞ በቃ ማንም ህይወታችሁ ውስጥ ጣልቃ ሳይገባ በነጻነት በኮንፊደንስ በቃ አለ አይደለ ይሄ በቃ ጠላት ሊመጣብን ነው አሁን ደግሞ ጭቅጭቅ ሊፈጠር ነው አሁን ይመስለኛል ሰቀቀን ላይ ናቸው ሁለቱም። በቃ ብሩኬም እንደሰማችሁት ቅድም በእኛ መካከል ሰዎች እየገቡ ነው ህይወታችን እየበጠበጡት ያሉት። ስለዚህ ከሰዎች ትንሽ ራቅ ብለን እዚህ ማንም የማያገኘን ቦታ መሆናችን ጥሩ ነው ሲላት የነበረው እና እንኳን አይደለም እነሱ ማለት ነው እኛ ተመልካች ራሱ ተሳቀናል። በቃ የሆነ ነገር በመጣ ቁጥር ደግሞ ሊበጠብጧቸው ነው። አሁን ትናንትና ኤፍሬም እንደዛ ሆኖ ሲመጣ በጣም ነበር የደበረን። ደግሞ አሁን ሌላ ችግር ሊፈጥር ነው ማለት በሰላም ወስዶ ሰጥቶ እንደገና ደግሞ እህቴን አምጣ እህቴን እፈልጋለሁ እያለ ሲመጣ ሌላ ችግር ደግሞ ሊፈጠር ነው ብለን እኛ ገና ለገናው ተሳቀናል። እኛ ተመልካቾች እንኳን እነሱ ባለቤቶቹና ብቻ በጣም ከባድ ነው በሰው ህይወት ውስጥ መግባት። የምር በጣም ከባድ ነው። እነዛ ሰዎች እርግጠኛ ነኝ ከበጠበጡ በኋላ እኮ የሆነ ህሊናቸው ይወቅሳቸዋል። ግን ለጊዜው ለማን ደስታ ብለው እንደሆነ እንደዛ የሰው ህይወት እየገቡ የሚበጠብጡት አላቅም። ብቻ ለማንኛውም እኛም ተመችቶናል። ተመልካችም አንድ ሁናችሁ በቃ እነሱ አንድ እንዲሆኑ ፍቅር እንዲሆኑ ጥሩ ነገር መግቧቸው በቃላት እና አሁን ላይ ያሉበት ሁኔታ ደስ ይላል። ሀይሚዬም ተረጋግታለች። አሁን ደህና ናት፣ እንዳያቸዋት ናት። ያው ንጭንጩ እንዳለ ቢሆንም ግን ሰላም ናት፣ ደስተኛ ናት። ከዚህ በላይ ደግሞ ደስታዋ ተመልሶ እሱም እንደዛው በቃ ደስተኛ ሆነው እንዲኖሩ ነው የምንመኝላቸው፣ የኛ ፍላጎት ማለት ነው። በተለይ ሶስተኛ ወገን የሚባሉ ሰዎች መካከላቸው ላይ ሳይገቡ አንድ ሆነው በትዳር ተጠቃለው በቃ እነዛ የምንናፍቃቸውን 4 ልጆች ወልደው ሲስሙ ማየት እንፈልጋለን። ምኞታችን ነው። በጣም ብዙ ሰው ነው ይሄንን ህይወታቸውን በጉጉት የሚጠብቀውና እግዚአብሔር አምላክ መጨረሻችሁን ያማረ ያድርገው፣ ፍጻሜያችሁን ያማረ ያድርገው። ብዙ የሚወዳችሁ ሰው በጉጉት ነው የሚጠብቀው ይሄንን ቀንና የሚወዳችሁንም ሰው በቃ የሚደሰትበት የሚኮራበት ህይወት እንዲኖራችሁና ደስተኛ ሆናችሁ እንድትኖሩ ምኞታችን ነው። በተረፈ መልካም ጊዜ ይሆንላችሁ ባይ